ደጋግሜ ማውራት ራሱ ያሳፍረኛል። እንዴት ነው እሱ እንደዚህ አይነት ሰው ብቻውን የተቀመጠች ሚስት ቤት የምትልቀው አንተው? የምታወሪው ነገር ምንም እየገባኝ አይደለም። ቆይ ለምን የሆንሽውን ነገር በቀጥታ አትናገሪ? የላካቸው ሰውዬ እኮ ገና ገብተው ከመቀመጣቸው ልክ እንደተቀመጠ ቆሎ ዘግነው መሄድ ነበር ያማራቸው። ማለትማ አይናቸውን በጨው አጥበው አንሶላ እንጋፈፍ አሉኝ እኮ ነው የምልህ። ኧረ አንቺ ልጅ ምን ሆነሻል? ቆይ ስለምትናገሪው ነገር ግን ታውቂያለሽ? ወይ ጉድ! ሊያወሩት እኮ ግራ ይገባል ጣሰው። እንደው እንደዚህ አይነቱን ሰውዬ ከየት እንዳወቃቸው አላውቅም፣ ግን ያረጉት ነገር ነፍስ ያጠፋፋል። በእርግጠኝነት የሆነ አይነት ነገር አለመግባባት ነው እንጂ አቶ አንተነህ እንደዚህ አያደርጉ። እየፈጩ ጥሬ። ቆይ አንተ ምንም ነገር የማይገባት ልጓም የተደረገላት በቅሎ ነው እንደሚመስልህ? ኧረ እባክሽ ትርንጎ አትጩሂ፣ እንዲህ ስትጮሂ ጎረቤት እንዳይሰማ። ለነገሩስ ልክ ነህ። ይሄ ለሰው ምን ተብሎ ይነገራል? ለማናቸውም ይሄ ቅሌታም ሰውዬ ድጋሜ ቤቴ ድርሽ እንዳይሉብኝ። ደግሞ ይሄ ምን ማለት ነው? ደግሞ ይሄ ምን